ፋይናሊስት ይላል እንዲ አስደነገጡን 79ኛ ደቂቃ ላይ የሚገርም ተኩስ አግብቶ አስደነገጡን ነው ማለት እንዴት ለነመለስ ነው ላብይ ፈርቼ ነበር ዶኩ የጸሎት ሰው ነው በቃ ጋድ ጂሰስ ምናምን እንዳለች ነው ሁሌ ይሄው መታው ቀናው ዲፍሌክሽን ጎል ገባ ከዛ ኖ ሮድሪ ኖ ፕሮብለም አለ ኒኮ ጎንዛሌዝ አንተ ምን አይነት ጥይት ነው የመታው በኢየሱስ ስም ሁለላ እንዳሸነፍ ነው ጌሙን ዘጋ ነው ፋይናሊስት ስለዚህ እስካሁን ትሬብል የምናልመው እኛ ነን ዶሜስቲክ ትሬብል ኤፍኤ ካፕ ፕሪሚየር ሊግ ካራቦ ካፕ ስለዚህ ጨዋታ ብዙ የሚወራ ነገር የለውም ሙሉን ጨዋታ ተቆጣጣሪና የተጫወተ ነው ራይንደርስ በጣም ምርጥ ተጫዋች ነው ግን በጣም ተሰታለ እኔ ድልህም ይሁን አላቅም ዶኩ ገብቶ ሙሉ ጌሙን የቀየረው በቃ ረዛው እንግሊዝ እንደ ዶኩ ኤሌክትሪክ በቃ እያወቀው አትይዞ ለማንኛውም እኛም ቴሌግራም ላይ እያፈነዳዳን ነው ያበደ የቀመር ቤተሰብ ይሄንን ቴሌግራም ተቀላቀል የሚገራርሙ ትኬት እያደረግን ነው ጆይን በላውን ፕሬዲክሽንስ በለ ማን አንተ በጣም ነው ምንችለው እግዚአብሔርን በጣም ነው ምንችለው አንተ ፔፕ ያኑን ሉሳት ለምንድነው ማርሙሽን የጠበቀው ማርያም በጣም ያበሳጨኝ የሚኖር የማርሙሽን መቀየር መዘግየት ነው ያኑን ሉካስ ሚስ ያረግ ያኑን ሉሳ እንደዛ እንትን ሲል ቀጣው ቀይረ ማስጣት እኮ ነው በቃ አንተ ጎንዛሌዝ እና ዶኩ ግን ረብ ፈጣሪ እኔ እኮ እዛ ጋር አርሰናል ጋር ቋጥራለሁ መድኃኒዓለም ምን አይነት እኔ እግዚአብሔርን ካምባክ በጣም ይሄ ቲም እኮ ይለያል እግዚአብሔር ይሄው ይሄ ቲም ነው ገና ፕሪሚየር ሊጉን ነው የምበላው አንተ እግዚአብሔርን ፋይናሊስት ደርሰናል ማለት ነው አንተ 11ዱም ሲከላከሉ ቀፈፉኝ ሳውዛምተን ቱ ሲያስጠሉ በመድኃኒዓለም ስሜታው ያታርጉኝ በእናታ እኔ አንተ በጣም ነው ምንችለው በቃ እግዚአብሔርን ግን ያበሳጨኝ ነገር ቢኖር የእንትና መዘግየት ነው ያበሳጨኝ የማርሙሽ መቀየር በጣም ነው ምንችለው ስነ ስርዓት ይዛለ ዶኩና ጎንዛሌዝ ምን አባት ይላርጋችሁ የኔ ገላጋዮች የኔ መከታዎች ወይኔ ፔፕ ሰጥቶ ነበር ቂት ከቶ ነበር ቤንችላጮት ብሉ በስማ ሲቲዝንስ እንችላለን ይሄ ነው የዋንጫ ቲም 80 ላይ ገብቶበት 80 አይደል የሚያገባ ሊያውም ሁለት ከቦክስ ውጪ የጎንዛሌዝ ጎል እንዴት ነው የሚያምረው በኢየሱስ ለማንኛውም ኤፍኤ ካፕ ፋይናሊስት ሆነናል ማለት ነው እንዳልኩ የኔ ግምት የነበረው ያው አራባዶ ነበር ግን አልሆነ ለባየው ባርሰናል ላይ እየቋጠርኩኝ ነው ይሄን ቪዲዮ ኮፒ ሊንክ እያደረክ ለምቀኛና ለቋጣሪ ሊያውም 80 ላይ ለጨፈረው ታደርስልኛለህ ማለት ነው ሪፖስት እንዳይረሳ ፎሎ እንዳይረሳ ነጃችሁ እሺ ማንቸስተር ሲቲ ሳውዛምተንን 2-1 አሸነፈ ማለት እኛም ሳውዛምተን ሲያልፍ ምን እንደሚያረጋችሁ ምን ያህል እንደሚፈትናችሁ ማየት እፈልጋለሁ ስል ሳውዛምተን እኮ ነው ምናምን አባታ ከ80 ምናምን ደቂቃ በኋላ ተጨንቃችሁ ምናምን ነገር 2-1 አድርጋችሁ አሸነፋችሁ እኔ ሙሉ ጌሙን አላየውም የዶኩን ኢንተርቪው አይቻለሁ 19 ጌም ለምን እንዳልተሸነፉ ገብቶኛል አለ ይመችሽ ፋይናል መድረስ ስላለብሽ ፋይናል ደርሰሻል እኔ 3 ነጥቤን አፍሻለሁ ፉላምን ቀጥላለሁ 6 ነጥብ ተራርቀን ተጠብቀሻለሁ ማለት ይጨንቀኛል ይበርደኛል አብረን እናያለን አብረን ነው የምናየው ማን እንደሚጨንቀው ተረዳሽኝ አይደል ቶፕ ኦፍ ዘ ሊግ 5 ጨዋታ ሲቀር ቶፕ ኦፍ ዘ ሊግ ሆነሽ ካመለጠሽ አባቴ ይኸውላ የተረብሽኝ ነው ይመጣልሻለሁ ለዛሬ ኮንግራቹሌሽንስ ደብል ዶሜስቲክ ደብል ልታራምጂ ጫፍ ላይ ደርሰሻል እንደውም ቸልሲ ይቀልሻል ከሳውዛምተን ግልጽ የሆነ ነገር ማለት ነው ሊዝም ይቀልሻል ስለዚህ የዋንጫ ተበልቷል ነው ምንሽ ተረዳሽኝ አይደል አሁን ፍቺኝ እኔ ነብላበት አፈር የበላሽ አታምጣ ሲሉት አምጥቶ ቆለለው ማለት እዚህ ጋር እኮ ነው ያራዳ ልጆች ሰው አታውቅም እንደ ሳውዛምተን ምንድነው የጀመረ ነገር ቆይ ይሄ ክለብ እኮ ማንቸስተር ሲቲ ፔፕ ጋርዲዮላ ሰራዊት እኮ ምን አይነት ንቀት ነው ማን አንደርድሮ ነው ሲጀምር መጀመሪያ ጎል አስቆጠረ ያለ ያራዳ ልጆች እንደውም ፈጣሪ ምሮልህ 2-1 አልቋል ጨዋታው በረኛው ሊደነቅም ይገባል ያራዳ ልጆች ማለት ነው ከዛ ውጪ ማንቸስተር ሲቲ ፍጻሜ ቀድሞ እኮ ተተንብዮአል እኮ ለመጀመሪያ ጊዜ ኳስ የፈለገ ማንና ማን ከሴት ቡድኖች ጋር በተጫወት ቀድሞ የተተነበየለት ክለብ ማንቸስተር ሲቲ ነው ይሄን ጨዋታ እንደሚያልፍ ሳውዛምፕተን ግን አቅለበለበ ቤተሰብ ናቸው ይረጋጉ እስቲ ቀስ ብለን ቢሉ ቀድሜ ካልፈጠንኩ ትላለህ አንተ አትበለው ቀደም የሚለውን ጨዋታ አስታወስከኝ ያራዳ ልጆች ዋጋውን ሰጡት ጥጉና ሲዘውት ሄዶ ማንቸስተር ሲቲ እና የፔፕ ጋርዲዮላ ሰራዊት ተጫዋቾችን ቁጭ ላርግ ቢል ሳውዛምፕተን ጠገበ ታዲያ ምንድነው መልሱ ካልከኝ ያራዳ ልጆች ውሃ የበለው አካፋታ መጣና ጆሮ ጉንዱ ላይ ቁጭ አርገ ማሰናበት ነው ሌላ ነገር የለውም ነው ማለት ያንንም አርጎታል 2-1 በሆነ ውጤት እንግዲህ የፍጻሜ ተፋላሚ ሆኗል ማንቸስተር ሲቲ ያራዳ ልጆች ሐሳብ አስተያየት እናንተ ነው ሼር ኮፕ ሊንክ ሳይረሳ ይመጫችሁ ሳውዛምፕተን ይሁን የቼልሲን ህልምን የበላው የቼልሲን አለኝታን የበላው ቅርጥፍ አድርገ የበላው የቼልሲን አለኝታ ነው ግን ሲቲ ነው አይ አትቋቋመው ሀቅ ነው ይሄን ቲም ማለት ነው ምጥም ራሱ ማለት ያስጠላል ነው በቃ አይመጣውም
ጭራሽ አይመጡ በቃ ያይ ሲቲ ግን በቃ ረባሽ ሆነ ቀራ። ለአራተኛ ዓመት በተከታታይ እንግዲህ ማንቸስተር ሲቲ የኤፍኤ ካፕ ፋይናልን መድረሳችንን ማረጋገጣችንን ቀጥለናል ማለት ነው። ትንሽ ኢንተረስቲንግ የሆነች ጨዋታ ነበረች። ያው ሰው ሳውዛምተን ከበራቸው እንዴት ነው ስኮሩ እንደዚህ የሚያልቀው ምናምን ብሎ ማውራቱ አይቀርም። ጨዋታውን ያላየ ሰው ስለ ጨዋታ ያሳለፍነውን በደምብ ነካነካ ማድረግላችኋል። ተጫዋቾቹንም እዚሁ ላይ ሸፍንላችኋል። ተጫዋቾች ሬቲንግ ብዬ ከምሰራላችሁ እና ተለመደው እንደዚህ አይነት ሲቲ አይነት ዜኖች እና የተለያዩ የላሊጋም ዜኖች ዳምጣ ስፕራሶት መጫና የረሳ ሀሳባችሁን ኮመንት ላይ አስቀምጡ። ጨዋታው እንዴት አያችሁት? እንዴት ነበራችሁ? 15 ደቂቃ በተለይ በጣም የሚገርም ነበር። ኢንቴንሲቲውን አይታችኋል ብዬ አስባለሁ። ኮፒ ሊንክ ማድረግ እንዳይረሳ። ቪዲዮ ወጣ እንዲል ሪፖስት የሚደረግ እንቀጥል ደግሞ ወደ ቪዲዮአችን ማለት ነው። ውስጥ ሙሉ ጌሙን ዶሚናንት የነበረበት ጌም ነው፣ ግን ባለቂያቸው 15 ደቂቃዎች ላይ ሳውዛምተኖች እንግዲህ የኛንም ትንሽ መዳከም አይተው ጊራ አፕ አድርገው ነበረ። እነሱ ደግሞ በሚገርም ሁኔታ አዛዝ የተጠቀመውን ቻንስ እንግዲህ አይታችሁታል። በረኛው ትራፈር ራሱ ሊያቆሙ የማይችለው የሚገርም ቻንስ ማስቆጠርቸው ነበረ። ሳውዛምተኖችን መፋለማቸው መከላከላቸውን ላከብርላቸው እወዳለሁ። የእኛ ደካማ የአታኪንግ ፐርፎርማንስ ቢኖርም ከዛም ግን አልፎ ወደ ተጫዋቾቻችን ደግሞ ስንገባ ያው ትንሽ ቢጋኖቹ ማውጣት ጠብቆብን ነበር። ጄሬሚ ዶኩ ከቤንች ተነስቶ እንግዲህ ከ58 ደቂቃ በኋላ ለኳኮሶ ነው ለኳኮሶ ሜዳውን ያው ራሱ ሲያስቆጥርም ተመልክተነዋል። እንግዲህ ከዛም ውጭ ደግሞ የኒኮላስ ጎንዛሌስ ራሱ አሲስቱን የወሰደው እሱ ነበር። ኒኮላስ ጎንዛሌስ ዋት ሮኬት! በቃ የተለመደ ነው። እኛ ከ6 ቁጥር እኮ ሮኬቱ የሚለጥፈው ማለት ነው። ኖርማል ነው የምልህ። ፈርናንዲኖ አድርጎታል፣ ሮድሪ አድርጎታል። አሁን ኒኮላስ ጎንዛሌስ ያደርገዋል። በቃ ከ6 ቁጥር እንደዚህ ነው እኛ 6 ቁጥሮች ማለት ነው። ሲያስፈልጉም ጎልም ሲያስፈልግ እንኳን መነሳት ይችላሉ እምላችሁ። ኤኒዌይስ ግን ዛሬ ያው ቅድም እንደነገርኳቸው የአታኪንግ ፐርፎርማንሳችን ትንሽ ዲስአፖይንቲንግ ነበረ። እነ ኦማር ማርሙሽ እንግዲህ ጥሩ ነገር ሰርቷል ብዬ አላስብም። ሳቪኖ ተቀይሮ ገባ በኋላ እንዳያችሁት ነው፣ በጣም ዌስትፉል ነበረ። እንደውም ጄሬሚ ዶኩ ባይገባ ኖሮ ይህን ጨዋታ ትንሽ አስጊ ሊሆንብን የሚችልበት ከባድ ጫና ይኖርብናል ብዬ አስብ ነበረ። ኦነስትሊ ግን ያው ስፒክ እንግዲህ አባውት ጌም ያ አሪፍ ነገር ሰርተን ነበር። ቶሎ ቅያኔ ማድረጉም ፔፕም አይ ቲንክ ነቃ ብሎ ጨዋታውን ተመልክቶ በምንቀጥልበት መንገድ በተለይ እንደማይሰራ ገብቶ ነበር እና ቶሎ ቅያሬ አድርጎ ደግሞ ሌላ ኦፕሽኖች ሪዞርት ማድረጉ ደስ ይል ነበር። ግን በጣም እንደነገርኳችሁ በተለያዩ ኤሪያዎች ከሚድፊልዱ ከአታኩ ከዊንገሮቻችን ራሱ ዌስትፉል የነበርንበት ጌም ነበረ። ራያን ቸርኪ ያንን አልተሯሯጠም። ማቲያስ ኑኔዛው ተጎድቶ ሲነሳ ተመልክተን ነበረ። ሆፕፉሊ እሱ ግን ደህና ሆኖ የጨዋታዎች ጨርስ ተመልክተናል ማለት ነው። ፎር ዘ ሞስት ፓርት ኒኮ ራይሊም ጌሙ ላይ ገብተው ሲሳተፉ ተመልክተናል። ኤርሊንግ ሃላንድ ትንሽ ደቂቃዎች ማግኘት ችሏል ማለት ነው እና ሳቪኒዮም እንግዲህ መጨረሻ ላይ ዶኩ አልፎ ማግባት የምንችልበት 3ኛ ቻንስ ነበረን በኦልሞስት ባዶ ጎል ማለት ነው። እሱን ራሱ ሳቪኖ መሳት ችሎ ነበረ ዶኩ አቀበለው በኋላ። ኤኒዌይስ ግን ዛሬ ያልተሳተው ቻንስ ምንድን ነው በሉኝ። ግን ኢዳዝም ማተር የእኛ ጎል የነበረው ፋይናሉን መድረስ ነው በዚህም ሆነ በዛም። እናም ደግሞ ጨዋታውን ተቆጣጥረን ቻንሶቹ ቢጎስ ቻንስ በቃ የነበረን የተረጋገጠ ነው። በሲቲ በኩል ነበረ። ትንሽ ዌስትፉል ነበርን ወይ? አዎ ዌስትፉል ነበርን። ነገር ግን ዊ ጋት ዘ ጆብ ዳን። በቃ በዚህም ሆነ በዛ ገባችኋ? ፋይናል ደርሰናል ለአራተኛ ጊዜ በተከታታይ ማለት ነው። ቼልሲ ወይ ደግሞ ሊድስን የምንገጥም ይሆናል። እንደምናሸንፍ የኤፍኤ ካፕ ፋይናሉንም አልጠራጠርም። ካሞን ሴት ማንቸስተር ሲቲ በቤንች ሳውዛምተንን ልጥጥ በማድረግ አፍልታ የነበረችውን ሳውዛምተን ልጥጥ በማድረግ ኤፍኤ ካፕ ፋይናል ደርሷል ማለት ነው። የሊድስ እና የቼልሲን አሸናፊ አንዱን ይገጥማል ማለት ነው። እችን ነገር ትሪብል ሊያሳካ መሰለኝ ሀገር ውስጧል ጠቅል ያደርጋት ነው። ካራቦ ተበልቷል። ኤፍኤ ካፕ ጫፍ ደርሷል። ፕሪሚየር ሊጉም የሆነ የተበላ ቁብ ይመስላል። ሊበላት መሰለኝ ሶስቷን። አይ ጋርዲዮላ፣ እኔ ጋርዲዮላ በጣም የሚመቸኝ ነገር እንደዚህ አይነት ዋንጫ ላይ ቤንቹን ሙሉ በሙሉ ማለት ዛሬ ሙሉ በሙሉ እና እነ ስቶንስ እነ ራይንደርስ ሙሉ በሙሉ ማን መሰላችሁ ቋሚ ከነበሩት ውስጥ ቋሚ የነበረው ተጫዋች ቸርኪና ኑኔዝ፣ ሌሎቹ ከበረኛ እስከ አጥቂ ቤንቾቹን ነው የተጠቀመው ማለት ነው። ከዛ በኋላ ቢያው እና ሃላንድ ምናምን ዝም ብሎ አስገብቷቸዋል እነ ኒኮ ራይሊን ምናምን። ለማንኛውም ለጥጦ ጥሎታል። ሲቲ ደጋፊዎች ኮንግራ። ማንቸስተር ሲቲ የኤፍኤ ካፕ የዋንጫው ፋይናሊስት ሆኗል ማለት ነው። ሳውዛምፕተንን 2-1 በሆነ ውጤት በማሸነፍ ነው እንግዲህ ወደ ቀጣይ ዙር ያለፈው ማለት ነው። እናም የቼልሲና የሌድስን አሸናፊ እንግዲህ በቀጣይ የሚያገኝ ይሆናል ማለት ነው። ባይዜ በዛሬው ጨዋታ ላይ ጎሎቹ እጅግ በጣም የሚያማምሩ ነበር። በተለይ ሳውዛምፕተኖች ራሱ የተጫወቱበት መንገድ ቆንጆ ነው የሚባል ነው። ምክንያቱም እስከ 79 ጎል እስከሚያስቆጥሩ ደቂቃ ድረስ ዛሬ ሲቲ ተቸግሮ ነበር። ቅያሬዎቹ ሰርተውለታል ማለት ይቻላል። እነ ዶኩ ተቀይረው ከገቡ ተጽዕኖ ፈጥሮለት ነበር ማለት ነው ለሲቲ። ከዛ ሳውዛምፕተኖች እጅግ በጣም የሚያምር ጎል ነበር ያስቆጠሩት። ከዛ በኋላ ግን ጎንዛሌዝ ያስቆጠረው ጎል ምን አይነት ጎል ነው!
የኢራንን ሚሳኤል ያስንቃል ነው ማለት እጅግ በጣም የሚያምር ጎል ነው። ጄሬሚ ዶኩ የሚያስቆጥረው እጅግ በጣም የሚያምር ጎል ነው። ለማንኛውም እንግዲህ ማንቸስተር ሲቲ የፋይናሊስት ሆኗል ማለት ነው የኤፍኤ ካፕ። እናም ሲቲዝኖች ይመቻችሁ። ኮንግራ ስስታምና ራስ ወዳድ መሆን አለብኝ ያለው የጄሬሚ ዶኩ አስተያየት በርካቶችን እያነጋገረ ይገኛል። ማንቸስተር ሲቲ ሳውዛምተንን በዌምብሌይ በግማሽ ፍጻሜ ጨዋታ 2-1 ባሸነፈበት ጨዋታ ላይ ተቀይሮ ገብቶ ጨዋታው ላይ አስገራሚ ለውጥን ማምጣት የቻለው ጄሬሚ ዶኩ ስለዚች የመጨረሻ ደቂቃ የሳቪኒዮ እድል ተጠይቆ ብዙ ሰዎች ጎል ማስቆጠር መጀመር አለብህ፣ ራስ ኳሶችን መጠቀም አለብህ፣ ራስ ወዳድ ሁን፣ ሰልፊሽ ሁን ይሉኛል። ነገር ግን እኔ ብዙ ጊዜ ድሪብል በማድረግበት ሰዓት ጎሉ የታለ ብዬ ሳይሆን የምመለከተው የቡድን አጋሮቼ የቱ ጋር ነው ያሉት፣ ማን ነው ነፃ የሆነው ነው የምመለከተው። በዚህ ምክንያት ይህንን ጎል ማስቆጠር ስችል ለሳቪኒዮ ሰጥቻለሁ። ምናልባትም እንደዚህ አይነት አጋጣሚዎች ላይ ራስ ወዳድ መሆንና ሰልፊሽ መሆን ስግብግብ መሆን ይኖርብኛል በማለት አስገራሚና አነጋጋሪ የሆነ አስተያየቱ ሰጥቷል። ጄሬሚ ዶኩ ከጨዋታው በኋላ ስለሰጠው አስተያየት እንደዚሁም ደግሞ በጨዋታው ላይ ስላደረገው ተጽዕኖ ከ10 ስንት ሰጥቷላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ወደ ፋይናል አልፈናል። ሮድ የለም ምን ችግር አለ? ኒኮ አለ ብራዘር። ምን አይነት ጎል ያገባው በመድኃኒዓለም ሰከንድ ሃፍ ያ ጎል ከገባ በኋላ ከልቤ ነበር የፈራሁት፣ ምክንያቱም ትሬብላችን ተቋረጠ ብዬ። ግን እድሜ ለዶኩና ለኒኮ ቅያሪያችንን አስተካከል፣ ወደ ጨዋታችን ተመለስ። በጣም ብዙ ማግባት ነበረብን ዛሬ። ማርሙሽ እና ራያንደርስ ራሱ በጣም ብዙ ኳስ ስተዋል። እንደ ቲም በቃ ማግባት የነበረብን ሰዓት ላይ አላገባንም ነበር። ከዛ ጭራሽ ሳቪኒዮ ብሎ ባዶ ኳስ ሳት። እኔ እሱ ልጅ እኔ ምንም የምለው ነገር የለኝም ስለ ሳቪኒዮ። ዶኩና ኒኮ ጎንዛሌዝ ግን የሚገርም ጎል ያንን የሚመታ ነበር ስንፈልግ የነበረው። ማርሙሽ ብዙ ኳስ አምክኖ ስለነበር ማለት ነው። ቆንጆ ነበርን ዛሬ፣ አሪፍ ተጫውተናል እኮ። ግን ያ ሁላ ሙከራ ጥቅም የለውም በቃ ካልገባ። እነሱ አንድ ሄዱ፣ የሚገርም ጎል አገቡ። ከዛ በኋላ ደንግጬ ነበረ፣ ግን ቅያሪውን አስተካከለ፣ ገቡ። የሚገርም ፐርፎርማንስ አሳይተው ዶኩ ዛሬ የሚገርም ነበረ። ያን የመሰለ ጎል አገባ። ከዛ በኋላ ኒኮም ደገመ ወደ ፋይናል ከቼልሲና ከሊድስ አሸናፊ ጋር። እኔ ግን ሴሜኒዮን የምትናገሩ ሰዎች ዛሬ ሳቪኒዮን አይታችሁታል። 1-2 የተሳካ ድሪብል ነበረው እንጂ ምንም ያልሰራው ምንም። እኔ እሱ ልጅ ለምን ይግባ እንደምትበል ራሱ ግራ ነው የሚገባኝ። ጭራሽ ብሎ በረኝ የሌለበት ባዶ ኳስ ሳት። እኔ ሳቪኒዮ ቃል የለኝም እግዚአብሔርን። እኔ ልጁ ምን እንደሆነ ራሱ አላውቅም ከላስቲር በኋላ። ለማንኛውም ከቼልሲና ከሊድስ አሸናፊ ፍጻሜያችንን የምንደርስ ይሆናል። ከ3ቱ ዋንጫ ወደ 2ኛውን ለማንሳት አሁን አንድ ጨዋታ ነው የቀረን። ቼልሲም ሊድስም ቢሆኑ ደግሞ ለኛ ጣጣ የለውም፣ ችግር የለውም። ከዚህ በላይ ምን ብናደርግ ነው ዋንጫ መብላት የምንችለው? እኛ አርሰናሎች መከራ በዛብን። እባክህ ፈጣሪ ሆይ፣ ኧረ እባክህ ፈጣሪ ሆይ ተመልከተን። ዋንጫ እንብላ። ለመንን፣ የለም ወፍ የለም። ከየት እናምጣ? ዋንጫው ከየት እናምጣ? ሲቲዝንስ አላችሁ ወይ? ለአራተኛ ተከታታይ ዓመት የኤፍኤ ካፕ የፍጻሜ ተፋላሚ መሆናችሁን አረጋግጣችኋል። ኒኮ ጎንዛሌዝ ምን አይነት አስደናቂ ጎል ነው ያስመለከተን። ሳውዛምፕተኖች ቅስም የሰበረች ጎል 82ኛው ደቂቃ ላይ እንደዚሁም ደግሞ 87ኛው ደቂቃ ላይ ማንቸስተር ሲቲዎች ከመመራት ተነስተው አከታትለው በጄሬሚ ዶኩና በኒኮ ጎንዛሌዝ ጥይት ሮኬት የሆነ ጎል ጨዋታውን ቀልብሰው በመጨረሻዎቹ ደቂቃዎች 2-1 ድል አድርገው በኤፍኤ ካፕ ሴሚ ፋይናል እንግዲህ ወደ ፍጻሜ ማለፋቸውን አረጋግጧል። ከነገው የቼልሲና የሊድስ አሸናፊ አንዱን በፍጻሜው የሚገጥሙ ይሆናል። ማንቸስተር ሲቲ ሙሉ ለሙሉ ዶሚኔት አድርጎ በዋለበት ጨዋታ ላይ ሳውዛምፕተኖች 79ኛው ደቂቃ ላይ ምናልባትም ጨዋታውን እንደሚያሸንፉ ያመኑበትን አስደናቂ ጎል ከቦክስ ውጪ ማስቆጠር ቢችሉም ነገር ግን ማንቸስተር ሲቲዎች በደቂቃዎች ልዩነት ታሪኩን ቀይረው 2-1 አሸንፈው ለፍጻሜ መብቃታቸውን አረጋግጧል። ስለ ማንቸስተር ሲቲ አስደናቂ ካምባክና ድል ምን ትላላችሁ? የዘንድሮን የኤፍኤ ካፕ ዋንጫስ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሳውዛምፕተን ምን ተስፋ ሰጠ? ነገ ተስፋ አለኝ ካሸነፍኩ ብዬ አልከኝ። ለነገሩ ተው ሲቲ ሆኖብህ ነው። ኧረ እኔ ይህን ቲም ሁለተኛ አልገጥም። ምን በወጥ እዛው ይውሰደው። ለነገሩ ሊድስ ልለፍና ነው መወስነው። አዎ ግን አንተ ማለት ነው ተስፋ ሰጠህ አልከኝ። ኧረ እኔ አልገጥም። እኔ ባልፍ ራሱ ሊድስን አልገጥምም። ይህን ቲም ይብራብኝ፣ ይዝለልኝ። ቀጣይ ሞክረዋለሁ። የሚሆን ነገር አይደለም፣ ያስታውቃል። የሚሆንና ማይሆን ነገር ያስታውቃል። በ10 ደቂቃ ምን እንዳረጋ አንተ ራስ አታውቅም። Okay, ladies and gentlemen, Man City is back. አንድ ለባዶ ከመመራት በ4 ደቂቃ ውስጥ 2-1 ተመልሰዋል። ላረጋግጥላችሁ ወዳለሁ፣ የአስፈሪው ጠንካራው ማን ሲቲ ተመልሰዋል። ፔፕ ጋርዲዮላ እንደዚህ ነው፣ አፈር ልሶ
ይነሳል ብያችሁ ነበረ። የሚገርም አሰልጣኝ ሲኖረ እንደዚህ ነው። ኤክስፒሪየንስ ያለው አሰልጣኝ ቡድን መስራት የሚያውቅ ዲክላይን አድርጎ ነበረ የአምናው ቲም ገጥጠጋገ ነው። ከየትም ተጫዋቾች አምጥቶ ያሉትንም ሞቲቬት አድርጎ ሰራው። ቲሙ ለሶስተኛ ዋንጫ እየተጫወቱ ነው ያሉት። ኤፍኤ ካፑ የነሱ ነው እርግጠኛ ነኝ። ካራቦ ካፑን በልተውታል። ፕሪሚየር ሊጉም አያመልጣቸውም። ዋው ማን ሲቲ ዋው ፔፕ ጋርዲዮላ። ፔፕ ላይንደርስን መደነቅ አለበት፣ የሊቨርፑል ምክትል አሰልጣኝ። ዋው ይመቻችሁ። ባለ 3 ዋንጫ ልትሆኑ ነው። እስካሁን ድረስ ላይክ ወጣ ገባ ነበር። አሁን ግን ኮስተር እያላችሁ እንደሆነ እያየን ያለ ነው። ዋው ለፋይናል አልፏል ማን ሲቲ ለኤፍኤ ካፕ ከቼልሲ ጋር የሚደርሰው ሆፕፉሊ። የፔፕ ጋርዲዮላ ጮት ደጋፊዎችን ለእንቅልፍ እየዳረገ ይገኛል። ማንቸስተር ሲቲ ለሶስትዮሽ ዋንጫ የሚያደርገውን ጉዞ አጠናክሮ ነው የቀጠለው። ዛሬ ሳውዝሃምፕተንን በማሸነፍ የኤፍኤ ካፕ የፍጻሜ ተፋላሚ መሆኑን አረጋግጧል። ነገር ግን በጨዋታው ላይ የማንቸስተር ሲቲ ደጋፊዎች ጭምር ነበር በጨዋታው ተሰላይተው እንቅልፍ ወስዷቸው የተስተዋሉት። አንድ የሳውዝሃምፕተን ደጋፊ ካሜራው በሚመለከተው ጊዜ እንደምትመለከቱት ከአካባቢው ያሉ ሰዎች ካሜራውን ሰላም ሲሉ፣ እሱ ግን ለሽ ብሎ ነበር የተስተዋለው።